ሰላም ውድና የተከበራችሁ የአርሰናል ፍሌር ተከታታዮቻችን በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን በተመለከተ መረጃዎችን አጋራችኋለሁ። ቪዲዮ ላይክ፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል መከታተል ትችላላችሁ። በዛሬ ስፖርታዊ መረጃችን ከኬናን ይልዲዝና ከባርኮላ ዝውውር ጉዳይ ጋር በተገናኘ መጠነኛ የተባለ ትንታኔዎችንም አዘል ዝውውር አድርጋችኋለሁ። አርሰናል የቪኒሲየስ ጁኒየር ዝውውር ካልተሳካለት በኋላ ምን አይነት ዝውውር ያደርጋል የሚለውን ነገር በጥቂቱ አጋራችኋለሁ። ጠቅለል ባለ በዛሬ ስፖርታዊ መረጃችን ላይ ፎከስ አድርገን የምንመለከተው የኬናን ይልዲዝ ዝውውር ይሆናል ማለት ነው። እሺ መግቢያ ላይ እንደጠቀስኩላችሁ ኬናን ይልዲዝ ወደ አርሰናል የሚያደርገው ዝውውር ጉዳይ በተመለከተ ጠንከር ያሉ አሁን መረጃዎች እየወጡ ይገኛሉ። ዴቪድ ኦርንስተን ከጥቂት ሰዓታት በፊት ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አንድ መልእክት አጋርቷል። አርሰናል ተጫዋቹን በተለይ የቪኒሲየስ ጁኒየር ዝውውር ካልተሳካ በኋላ አርሰናል ቀጥተኛ ጥረት እያደረጉ የሚገኙት በኬናን ይልዲዝ ዝውውር ጉዳይ ላይ እንደሆነ ተዘግቧል። ጠቀም ያለ ገንዘብ ለዚህ ተጫዋች ዝውውር ለመክፈል አርሰናል ዝግጅት እያደረጉ መሆናቸውን የሚያመለክት መረጃዎች ወጥቷል። ኬናን ይልዲዝ በጁቬንቱስ ቤት በጣም ድንቅ ጊዜን እያሳለፈ ይገኛል። ተጫዋቹ አንድ ድክመት ብዬ የማየው ጉዳት የሚያስተናግድ ተጫዋች ነው። እንግሊዝ ፕሪሚየር ሊግ ላይ አቫይላቢሊቲ ፈረንጆች እንደሚሉት አቫይላቢሊቲ ኢዝ ግሬተር ዛን ኤቢሊቲ የሚሉት ነገር ዳትስ ግሬት ቲንግስ ነው። ማለት አንድ ክለብ ላይ በጣም አገልግሎትን መስጠት የሚችል ተጫዋች ወሳኙ ነገር ከጉዳት ነጻ መሆን ነው። አሁን ዴክላን ራይስ ስናየው ከአመት እስከ አመት ምንም አይነት ጉዳት ሳያስተናግድ መጫወት የሚችል ነው። አሁን ላይ የብሩኖ ጉማሬሽ መምጣት ደግሞ የዴክላን ራይስ ተደጋጋሚ ወይም ተደራራቢ ጨዋታዎችን ከማድረግ ማይክል አርቴታ ሊቆጥበው ይችላል። እያንዳንዱ የእንግሊዝ ፕሪሚየር ሊግ ዋጋ ማስከፈሏን ተከትሎ ማይክል አርቴታ ለዴክላን ራይስ እረፍት መስጠት የማይፈልግበት ምክንያት ማለት ነው። ዴክላን ራይስ ሲወጣ አርሰናል ምን እንደሚመስል በተደጋጋሚ ጊዜ ስለተመለከት ነው። ማይክል አርቴታም እንደዚህ አይነት ደፋር የሆነና ቆራጥ የሆነ ውሳኔ አልወሰደም። የብሩኖ ጉማሬሽ ወደ አርሰናል በመምጣት ብዙ ነገሮችን እንደሚቀይርም ይጠበቃል። ምክንያቱም ብሩኖ ጉማሬሽ ቀጥተኛ ኳሶችን ፓስ በማድረግ ፕሮግሬሲቭ ፓስ በማድረግ ሁለተኛ ደግሞ ወደ ኋላ ካውንተር ፕሬስ ሲደረግ ክለቡ በጣም የመከላከሉን ሚና ስለሚወጣ ዲክላን ራይስ በማይኖርበትም ጊዜ ራሱ ይህንን ተጫዋች በቋሚነት አድርጎ ማሰለፍ ይችላል። ማይክል አርቴታ ዋነኛ ብሩኖ ጉማሬሽን ያመጣበት ዋነኛ ምክንያት ይሄ ነው እየተባለ እየተዘገበ ይገኛል። እንደ አጠቃላይ ግን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ኬናን ይልዲዝን ለማስፈረም አርሰናል አሁን ትክክለኛ ጥረት እያደረጉ መሆናቸውን ዴቪድ ኦርንስተን ዘግቦታል። ዴቪድ ኦርንስተን በክረምት የዝውውር መስኮት ላይ በጣም ታማኝነት ያሉ መረጃዎች ሲያቀርብ እንደነበረ ይታወቃል። ፋብሪዚዮ ሮማኖም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናል በቀጣይ ጠቀም ያለ ገንዘብ ለተጫዋቹ ዝውውር ለማቅረብ እያሰቡ መሆናቸውን የሚያመላክት መረጃዎች ወጥቷል። ከቪኒሲየስ ጁኒየር ዝውውር ጉዳይ በኋላ አርሰናሎች ሙሉ ለሙሉ ትኩረታቸውን ወደ ክንፍ መስመር ላይ ወይም ወደ ኬናን ይልዲዝ ላይ ማድረጋቸውን የሚመለከት መረጃዎችን ስመለከት ነበረ። ከተከላካይ መስመር ጉዳይ ጋር በተገናኘ አርሰናል ከሁለት ተጫዋቾች ጋር ስማቸው እየተያያዘ ይገኛል። አንደኛው ሮሜሮ ነው። ከቶተንሃም ሮሜሮን ለማስፈረም አርሰናል ፍላጎት ማሳየታቸውን የሚያመላክት መረጃዎች እየወጡ ይገኛሉ። የለንደን ተቀናቃኝነታቸው በተጫዋቹ ዝውውር ላይ በጣም ከፍተኛ እክል እንደገጠመው እየተዘገበ ይገኛል። ቶተንሃሞች በጣም ከፍተኛ ተቀናቃኛቸው አርሰናል እንደሆነ ይታወቃል እና ተጫዋቹን ላለመሸጥ መወሰናቸውን የሚያመላክት መረጃዎች ወጥቷል። አርሰናል ጥሩ የተባለ የገንዘብ ለመክፈል ዝግጅት ማድረጉን ተከትሎ እስካሁን ድረስ ውሳኔያቸው አልታወቀም። ነገር ግን ለተቀናቃኛቸው ክለብ ለመሸጥ ምንም አይነት ፍላጎት አላሳዩም። ኤዝሪ ኮንሳን ልጥቀስ። ኤዝሪ ኮንሳንም ለማስፈረም አርሰናል ፍላጎት አሳይተዋል። ነገር ግን እስከ 60 ሚሊዮን ፓውንድ ለተጫዋቹ በፍጹም ለመክፈል ምንም አይነት ዝግጁነት አላሳዩም። ይህን ተጫዋች ለማስፈረም ሊቨርፑሎችን ፍላጎት ነበራቸው። አሁን ላይ አርሆን በውሰት ሊቨርፑሎች አስፈርሟል እና ከዚህ ተጫዋች ሙሉ ለሙሉ ራሳቸውን አግልለዋል። አርሰናል እዚህ ተጫዋች ላይም ፍላጎት እንዳላቸው በሰፊው እየተዘገበ ይገኛል። በክንፍ መስመር ላይ ብዙ አይነት አማራጮችን አርሰናል በቀጣይ ሊመለከቱ ይችላሉ። ኒኮ ዊሊያምስ፣ ባርኮላ፣ ሌላኛው ደግሞ የራፋኤል ዝውውር ላይ በቀጣይ የአርሰናል ስም ሊያዝ የሚችልበት እድል ሊኖር ይችላል። ይህንን የምንሳበት ጉዳይ ሊሆን ይችላል። ነገር ግን አሁንም ልብ ብለን የምንመለከተው ጉዳይ አርሰናል ሙሉ ለሙሉ ትኩረታቸው በኬናን ይልዲዝ ላይ እንደሆነ ሰፋ ያለ መጠነ በጣም ጠንካራ መረጃዎች እየወጡ ይገኛሉ። ዛ አትሌቲክስ ላይ ስመለከት ነበረ አርሰናል ከቪኒሲየስ ጁኒየር ዝውውር በኋላ ሙሉ ትኩረታቸው ኬናን ይልዲዝ ላይ ማድረጋቸው ተዘግቧል። ነገር ግን እዚህ ተጫዋች ዝውውር ላይ አንድ እክል ይሆናል ተብሎ የሚጠበቀው ጁቬንቱስ ተጫዋቹን መሰጥ በፍጹም አይፈልጉም። አርሰናል የትኛውንም ገንዘብ ከፍሎ ለማምጣት አሁን ላይ ዝግጅቶችን እያደረገ ይገኛል። እስካሁን ድረስ ምንም እንኳን ይፋ የመጀመሪያ ጥያቄ ባያቀርብም ነገር ግን በተጫዋቹ ዝውውር ጉዳይ ላይ በተገናኘ ትኩረት ሰጥተው እየሰሩበት መሆናቸውን የሚያመላክት መረጃ በሰፊው እየወጣ ይገኛል። ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት ብሩኖ ጉማሬሽ አርሰናል ላደረጉት አቀባበል በጣም ደስተኛ እንደሆነ በቀጣይ ለክለቡ ከፍተኛ መስዋዕትነት ለማድረግ ዝግጁ እያደረገ መሆኑን የሚያመላክት መረጃ
ወጥቷል። ከዛ በተጨማሪ ዛሬ አርሰናል ጨዋታ ያደርጋል ከቦሩሲያ ዶርትመንት ወሳኝ የተባለች ግጥሚያ ያደርጋልና እዚህ ጨዋታ ላይ ማን ቋሚ ሆኖ ይሰለፋል የሚለው ነገር በጥቂቱ እንመለከታለን። አንድሪያ በርታ በጣም ጥሩ የዝውውር ስትራቴጂ ምንም እንኳን ድርድሩ አሰልቺ ቢሆንም ከፋይናንስ ዝውውር ጉዳይ ጋር በተገናኘ ለምሳሌ ለብሩኖ ጉማሬሽ እስከ 90 ሚሊዮን ፓውንድ ድረስ ኒውካስትሎች ይፈልጉ ነበር። አርሰናል በ75 ሚሊዮን ፓውንድ ጥራት ያለው ተጫዋች ወደ ክለቡ ማምጣቱ ደግሞ በቀጣይ እንግሊዝ ፕሪሚየር ሊግ ላይ ማን ነው ለሊጉ ጠንካራ ተፎካካሪ የሚለውን ነገር እንመለከታለን። የገብርኤል ሄሱስ ዝውውር ጉዳይ በተመለከተ ጥቂት ነገሮችን ላንሳና የዛሬ ስፖርታዊ መረጃዎችን እጨርሳለሁ። ገብርኤል ሄሱስ ወደ ናፖሊ በውሰት ለማዘዋወር ናፖሊዎች እንቅስቃሴ አድርገው ነበር። አርሰናል ግን ተጫዋቹ በቋሚ ዝውውር ወደ 19 ሚሊዮን ዩሮ ከፍላቸው አዘዋውሩ ብሏቸው ነበርና እክል እንደገጠመው የሚያመለክት መረጃዎች ወጥቷል። ገብርኤል ሄሱስ በክረምት የዝውውር መስኮት ከአርሰናል ቤት ሊለቅ የሚችል ተጫዋች እንደሆነ በሰፊው ቢዘገብም ነገር ግን አሁን ላይ የተጫዋቹ ዝውውር ላይ እክል መግጠሙን የሚያመለክት መረጃዎች እየወጡ ይገኛሉ። የዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ያሉን ስፖርታዊ መረጃዎች ይመስላሉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተወኞች።